እግዚአብሔር የዘጋው ነው ሊከፍቶች የፈዛቱ ብትሆን መክፈታችን እንደ ሪሞት ኮንትሮል ቃቃቃቃቅ ማለት ከሰላም ለ120 ዓመት ክፍት የነበረው በደቂቃው ዝግት እንዲህ መቼም መግባት የሚፈልጉ መቼም እንዳይገቡ ተዘጋ። ዋና የለም፣ ቦት ማጠጣያ የለም፣ ጎማ የለም፣ ፊኛ የለም። ዝግት መዘጉ ጎዳናና አይነት አንዱ እርሱ እኮ ክርስቶስ የፈለገ ድካም ውጭ ያለ የጠፋው ስለ ኃጢአቱ አይደለም። መርከብ ውስጥ የገባው ስለ ጽድቁ አይደለም። ስለገባ ዳነ፣ ስላልገባ ጠፋ። አለቀ። ውይይቱ መርከብ ውስጥ ቢሆን ጥሩ ነው። ብዙ ነገር ጋብቻም ትችላለህ እኮ ሻይ ቡናም ትችላለህ። መርከብ ውስጥ ሁሉ አለ። ውጪ ከክርስቶስ ውጪ ብራዘር አለቀኝ። ድንገት ግጥም ይላል። ባለመጫው አንድ ነው ኢየሱስ። አየህ እሱን ከያዝክ አለቀኝ። ከእጄ ማንም አይነጥቃችሁ ይላል። መንቀጥቀጥ ነው የሚመጣው ነው የማናቀው ነው። ከኢየሱስ እጅ ማንም አይስት ብሄድ ወደ ኢየሱስ ግኖ ተሰቦች ምንም ከሞት ፍርሃት ነፃ ያወጣን ኢየሱስ ይባላል። ችግሩ ገብታል ወይ ነው? እኔ ጋር ካመኩ ሞት ነፋኝ እንደ በምድር ላይ ምን እንደሚመጣ ስለማታውቅ አሁን ማምለጥ አሁን ወዴት ላምልጥ? መርከብ ውስጥ ግባ። መርከቡ በቂ ስንቅና ትጥቅ አለው። ራስ እዛ አይበርድም። እግዚአብሔር የሰራው ልዩ ዲዛይን አለ። ከሚመጣው ጥፋት ለማምለጥ አሁን በኢየሱስ ማመን ነው። ወንጌል እኮ እሱ ኢየሱስ የእግዚአብሔር ልጅ እንደሆነ ካመንክ ስም በሕይወት መዝገብ ከተጻፈ ፋይልህን ዘጋ። አንደኛ ነገሥት ምዕራፍ 13 ሰለሞን የዳዊት ልጅ ኃጢአት ሲሰራ 3 ጠላቶች አስነሳበት። ንስሐ ከመግባት ይልቅ የተነሱበትን ጠላቶች ማሳደድ ጀመረ። እንደ ዳዊት ንስሐ መግባት ሰለሞን አይችልም ታውቃላችሁ። እና አንዱ ያስነሳበት በንጉሥ ሰለሞን ላይ ኢዮሮብዓም ይባላል። ኢዮሮብዓም የሚያስገርም ሰው ነው እና አባት የለውም፣ የመበለት ልጅ ነው። አባቱ ሞቶበታል ማለት ነው እና ሴት ያሳደገችው ይሄ ኢዮሮብዓም የኤፍሬም ነገድ ቢሆንም በጣም ቀልጣፋና ጎበዝ ሰራተኛ ስለሆነ በዮሴፍ ነገድም ላይ ንጉሥ ሰለሞን ሾመ ማለት ነው። እና እግዚአብሔር ስራውን ያከናውንለታል። ዝናው ቤተ መንግስት ተሰማ እና እየጨመረ መጣ መከናወኑ። ድንገት ወደ ቢሮ ሲሄድ እርሻ ውስጥ አንድ ነብዩ አካያ የሚባል አገኘው። ያዘው ኢዮሮብዓምን ያዘውና ጫካ ጋር ቆመው እርሻ ውስጥ ለምንድነው መንገድ ላይ አቆምከኝ ነብዩ አለው። አሁን የማደርገውን ድራማ ተመልከታለሁ። እዛ ካህኑ ቀሚስ አለው ልብሰ ተክህኖ አውለቀና ልክ እንደ ዶሮ ለ12 ቆራረጠው። ልብሱ ለምንድነው ነብዩ ልብስን የምትቆራረጠው አለው። ዝም ብለህ ተመልከተኝ። እግዚአብሔር በቃል ብቻ ሳይሆን በምታየው አይነትና ጎዳና ቢሰብክ ነው። ይሄ የካህኑ ልብስ 12ቱን የእስራኤል ነገድ የሚወክል ነው እና ለ12 ሲቆርጠው 12 ነገድ ነው ማለት ነው። እንደ ቅርጫ ለ12 እኮ እንደ ቅርጫ ከፋፈልከው ቀሚስህን አለው። የሰራዊት ጌታ እግዚአብሔር እንዲህ ይላል ለኔ አሁን ዳንተ ኢዮሮብዓም 10ን ቅርጫ ወይም 10ን ቁራጭ ውሰድ ይልሃል። ለምን? በ10ሩ በእስራኤል ነገድ ላይ ንጉሥ ትሆናለህ አለ። እኔ አባት የሌለው ልጅ ከንጉሥ ሰለሞን ቀጥሎ 10ሩን ነገድ ልመራ? እግዚአብሔር እንደዚህ ይላል። ለምን? ሰለሞን ተወኛ ለአስታሮት ለካሞሽ እና ተው ያልኩትን የተገለጥኩለትን እግዚአብሔር ትቶ ይኸውልህ ብርና ወርቅ ከሴቶችም ጋር ደግሞ ጣዖትን ማምለክ ጀመረ እና ነገር ግን ስለ አባቱ ስለ ዳዊት 2 ነገድ እሰጠዋለሁ እና የቀረውን 10ሩን ነገድ ግን ትነግስበታለህ፣ እሾምሃለሁ። አስደናቂ ነው። እና ኢዮሮብዓም ደስ አለው። ኢዮሮብዓም ማለት እግዚአብሔር አባቴ ነው ማለት ነው። በጣም ደስ አለው። እግዚአብሔር ግን እንደዚህ ይላል፣ አደራህን ሁሉን አድርጌልህ ዙፋን ላይ ከተቀመጥክ በኋላ እንዳትተወኝ። እኔ አልተውህም፣ ቃሌንም እፈጽማለሁ፣ አንተ ግን አደራህን እንዳትተወኝ አለው። በኋላ ነቢዩ አካያ ለኢዮሮብዓም የተናገረውና ያደረገው ሰለሞን ሲሰማ ንስሐ ከመግባት ይልቅ ኢዮሮብዓምን ለመግደል ፈለገ። ኢዮሮብዓም ሸሽቶ ወደ ግብጽ ሄደ። የግብጽ ንጉሥ እዛ መጠለያ ሰጠው፣ ካምፕ ሰጠው። ሰለሞን እስኪሞት ድረስ አድፍጦ ተቀመጠ ማለት ነው። ከዕለታት አንድ ቀን ሰለሞን ሞተ እና በፋንታው ሮብዓም ነገሰ። የሰለሞን ልጅ ሮብዓም ነገሰ፣ በእስራኤል ሁሉ ላይ ነገሰ። ሰለሞን መሞቱን ሲሰማ ኢዮሮብዓም ከግብጽ መጣ። ጥቂት ወገኖቹን ይዞ በበዓለ ሲመቱ ላይ እጁን አውጥቶ ጥያቄ አቀረበ። ሮብዓም በሰለሞን ፋንታ መንገስን አውቄያለሁ፣ ምንም አይደል፣ ችግር የለውም። ነገር ግን አባትን ቀረጥ አበዛ፣ ግብር አበዛ፣ አስጨነቀን። እባክህ ግብርና ቀረጡን ታክሱን ቀንስልናል፣ እንደዚህ ካደረግ እንገዛልሃለን። ሮብዓም በፓርላማ ውስጥ ምክር አረገ ማለት ነው። ለሁለት ከፈላቸው። የሱ ጓደኞችን ምክር ሰማ፣ የአባቱ የሰለሞንንም ምክር ሰማ። ይሄንን ለጠየቁኝ ሰዎች ምን ላርግ ብሎ ጥያቄ ጠየቀ። የአባቱ ወዳጆች በትህትና ተናገራቸው፣ ተገዛላቸው፣ ይገዙልሃል። ጓደኞቹ ግን ዛሬ በላት ትገዛላቸው፣ ፊት ካየ ሰው አይቻልም።
ከአባቴ ወገብ የኔ ጣት ትወፍራለች፣ እሱ በጅራፍ ነው በጊንጥ ነው መግረፋችሁ። ልክ ልካቸው ነገረው። ከአባቶቹ ወዳጆች ምክር ይልቅ ሮብዓም የጓደኞቹን ሰማ እና በተቀጠረው ቀን ህዝቡ መጣ እና ቀንበር ታቀልልን አለ። አላቀልም፣ እንዲያው በጊንጥ ነው እያንዳንድሽን ምጠብስሽ ለጥረኝ እያለ በትዕቢት መደፋት ጀመረ። ህዝብ ፊት እኮ በጅራፍ ግርፋሉ አትሉ ብትሉም በስውር እንጂ በግልጥ አትሻል። ሞኝ ንጉስ ነው ማለት ነው። ይገርማቸው። ነገር ግን የትንቢቱ ጸሐፊ ምን ይላል? በሰለሞን ላይ የተነገረው ትንቢት ይፈጸም ዘንድ ሮብዓም የአባቱ ወዳጆችን ምክር አልሰማም። ይገርማል። እግዚአብሔር አሳልፎ ሰጠው። እንዴት ነው? በኋላ የአመፀኛው ሰው አስቀድሞ ትንቢት የተነገረለት ሰው የዳዊት ቤተሰብ ሆይ ቤትህን ተመልከት ብሎ መፈንቅለ መንግስት በአደባባይ አወጀ። የሰሜኑን እስራኤል 10ሩን ነገድ ገነጠለው። ሮብዓም በሁለቱ ነገድ ላይ በይሁዳና ቢንያም ላይ፣ ኢዮሮብዓም በሰሜኑ ንጉስ በ10ሩም ላይ ነገሰ ማለት ነው። አሁን ታሪኩን ወደ ወንጌል ቀይርላችኋለሁ። ይሄን ሁሉ ባክግራውንድ ልሰጣችሁ ምክንያት አለ እና ኢዮሮብዓም በ10ሩ ነገድ ላይ ነገሰ። መንግስቱን እንደገነጠለው ሮብዓም ሲያውቅ በጣም ጽኑ ወታደሮች ስለነበሩት አባቱ ያዘጋጀው ፈረስና ሰረገላ ይዞ ሊዋጋው ሄደ ማለት ነው። ኢዮሮብዓም ገና ያልጠነከረ ንጉስ ነው። ወታደር የለውም፣ ፈረሰኛ የለውም እና ሊገለው እየጋለበ ሲመጣ ነብይ ላከ እግዚአብሔር። ኢዮሮብዓምን ያነገስኩት እኔ ነኝ፣ ማንም እንዳይዋጋው ተመለሱ። እግዚአብሔር ለኢዮሮብዓም በስውር ተዋጋ። ይገርማል። የእግዚአብሔር ቃል ኪዳን እና የይሁዳ ሰዎች አቅም ቢኖራቸው ከእግዚአብሔር የመጣውን ትንቢት ሰምተው ተመለሱ። ኢዮሮብዓምም በሰሜን እስራኤል በሰማርያ ቤተ መንግስት ሰርቶ ተቀመጠ፣ በ10ሩም ነገድ ላይ ነገሰ ይላችሁ። እግዚአብሔር እንደተናገረው አባት የሌለውን የመበለት ልጅ አባት ሆኖ ከንጉሥ ሰለሞን ቀጥሎ በ10 ነገድ ላይ በምልክት አጸናው፣ ጠላቶቹን አባረረ። ኢዮሮብዓም ነገሰ ነው የምላችሁ። አሁን እስራኤል ለሁለት ተከፈለች፣ ለመጀመሪያ ጊዜ ለሁለት ተከፈለች። ነገር ግን አንድ ችግር መጣ። ችግሩ ምንድነው? አሁን ቤተክርስቲያን በየቦታው አለ። በብሉይ ኪዳን ግን ቤተ መቅደስ አንድ ነው። ሁለት ማድረግ አትችሉ፣ የክርስቶስ ምሳሌ ስለሆነ። የሰለሞን የሰራው ቤተ መቅደስ ታውቃላችሁ፣ በኦርና አውድማ ላይ እግዚአብሔር በሰጠው ዲዛይን እግዚአብሔር በፈቀደው ቦታ ላይ የተሰራው እና ቤተ መቅደስ ደግሞ ለመሄድ በዓመት 3 ጊዜ ይገደዳሉ። ሁለቱም ይቀሩ ፋሲካን በምንም አይነት አይቀሩ። የኃጢአት ስርየት አለ፣ መባ ምን አለ እና ብዙ ጉዳይ ስላላቸው እስራኤሎች ሁሉ ወደ ይሁዳ ቤተልሔም ወደ ቤተ መቅደስ መሄድ ግድ አለባቸው። አሁን ኢዮሮብዓም ቁጭ ብሎ አሰበ፣ ቤተ መቅደስን መስራት አልችልም። ቤተ መቅደሱ ያለው ሮብዓም ባለበት አውራጃ ውስጥ ነው። በእኔ ግዛት ያሉ ሰዎች ለስግደት ወይም ለጸሎት ሮብዓም ወዳለበት ሲሄዱ ያገኛቸዋል ማለት ነው። ሮብዓም እኔ ላይ መፈንቅለ መንግስት እንዲያደርጉ ህዝቡን ያነሳሳል። ህዝቡ ወደ ቤተ መቅደስ ሮብዓም ወዳለበት እንዳይሄድ ምን ላድርግ ብሎ አሰበ ይላቸው። አሁን ለምሳሌ በኢትዮጵያ ኮንቴክስት አንዳንዴ በዓል ተጠብቆ ህዝቡ ወደ ሌላ እንደሚፈልስ አይነት አስቡ። ፈጥኖ ከሰለሞንም ፈጥኖ አሰበ። ይገርማቸዋል። ያነገሰውን ቃል የገባለትን ያሳደገውን የተዋጋለትን እግዚአብሔር ትቶ አንድ በዳን ሁለት በቤርሳቤ ጥጃ ቆመ። ከግብጽ ያወጣቸው አምላክ እነሆ እላቸዋለሁ። ልክ ይሁዳ በቤተልሔም በሚደረግበት ቀን በዛው አይነት ስርዓት ካህን አዘጋጃለሁ፣ መስዋዕት አዘጋጃለሁ፣ ካህን አዘጋጃለሁ፣ ዕጣን አዘጋጃለሁ። ምንም እንዳይቀርባቸው አድርጌ ተመሳሳይ ቀን ላይ ጥጃ እንዲያመልኩ ድንበሩን በወታደር ዘጋ። እዛ እንዳለው ድንበሩን ዘጋው። ቤተልሔም ድረስ መሄድ አይገባችሁም፣ ይኸው ካህናት አላችሁ። ከግብጽ ያወጣችሁ ጥጃ ደግሞ አንድ በዳን ቀረብ ባለ ቦታ፣ ሌላው ደግሞ በቤርሳቤ አስቀምጥላችኋል አለ ማለት። አሁን አንዱን ጥጃ መረቀው። ከግብጽ ያወጣችሁ አምላክ እነሆ ሲል እልል ህዝቡ ሰገደለት። ሁለተኛውን ጥጃ ሊያስመርቅ ሲሄድ እግዚአብሔር ይገርማችኋል ነብይ ላከ እና መስዋዕቱ ተዘጋጅቷል። ህዝቡ ሁሉ ለጥጃው ሊመረቅ ተሰብስበው ሳሉ ብላቴና ነብይ መሰዊያ ሆይ ብሎ ጮኸ ማለት ነው። ይገርማችኋል። ያ ነብይ ኢዮሮብዓም ቢገለኝም ቃሉን ተናግሬ ልሙት ብሎ ሄደና ይህንን ብላቴና ነብይ የላከው ሌላው ነብይ ምን ብሎታል? እዛ እንዳትበላ፣ የጣዖት አምልኮ ማህበርተኛ እንዳትሆን፣ በሄድክበት መንገድም እንዳትመለስ፣ እግዚአብሔር የሰጠህን ቃል ተናግረሽ ሹክ ብለህ በሌላ መንገድ ጠፋ ብሎታል። እና ሳይፈራ መሰዊያ ሆይ እግዚአብሔር እንዲህ ይላል፣ ኢዮስያስ የሚባል ሰው ከዳዊት ቤት ይነሳል። ይገርማችኋል። ከ300 ዓመት በኋላ እኮ ነው የሚነሳው። እና ጣዖት ያመለካችሁትን ብትሞቱ እንኳ አጥንታችሁን ቆፍሮ ያቃጥላል ይላል። ለዚህ ምልክት እንዲሆን ማንም ሳይነካው መሰዊያው ይሰነጠቃል፣ አመዱም ይፈሳል ብሎ ጮኸ። ይሄን እየተናገረ እያለ ማንም ሳይነካው መሰዊያው ለሁለት ተሰነጠቀ፣ አመዱም ፈሰሰ፣ ረከሰ ማለት። ይገርማል። ንስሐ እንዲገባ በአመድ በቃል በመሰዊያው
መሰዊያ ተናገረው። ንጉሱ ግን ልቡ ስለወፈረ የእግዚአብሔርን ሰው ነቢይ ምን አለው? ያዙት ብሎ እጁን ዘረጋ። የዘረጋት እጅ ልክ እንደ ጀርመን ወታደር ደርቃ ቀረች። መመለስ አልተቻለ። አረ እጄ ደረቃል። እባክህ እግዚአብሔር ሰው ጸልይልኝ፣ እጄ እኮ ደረቃል። አንተ እጅ ወደ ቦታው ተመለስ ሲለው ተመለሰ። አየህ፣ እግዚአብሔር በአመት ተናገረ፣ በመሰዊያ መሰንጠቅ ተናገረ፣ በቃል ተናገረ። እባክህ ንስሐ ግባ እኮ ነው መልእክቱ። በኋላ አሁን ወደ ወንጌል ላመጣላችሁ ነው። እሺ ብርና ወርቅ ልስጥህ፣ እቤቴ ናና ብላ ጠጣ አለው። አይ እግዚአብሔር ሁለት ነገር ብሎኛል። ምን ብሎሃል አለው። አንደኛ አትብላ ጠጣ ብሎኛል። ጣዖት ለሚያመልክ ሰው ሚስጥር ይነገራል። እግዚአብሔርን ይወዳል እንጂ ጥበብና እውቀት እንደሌለው ታለው። አትብላ ጠጣ አለው። ሁለተኛ ምን አለ? በሄድክበት መንገድ እንዳትመለስ ብሎኛል። በል እግዚአብሔር ካንተ ጋር ይሁን፣ በሌላ መንገድ ሂድ አለው ማለት ነው። ሰይጣን ካልተናገርክ የልብህን ሚስጥር እኮ ያውቃል። በአደባባይ ለጣዖት አምላኪ ሚስጥሩን ዘረገፉ። ስለዚህ የአየሩ አለቆች ቀብ አረጉ። እዛው መጠንሰስ ጀመሩ እና ጉባኤው ተበትኗል። እዛ ጣዖት አምልኮ ላይ የነበሩ ሁለት ልጆች ሮጠው ለሽማግሌ አባታቸው ወሬ አወሩለት። አባዬ ዛሬ ጉድ በል፣ አንተ ስለሸመገልክ ጣዖት አምልኮ ላይ አልመጣህም፣ የሆነውን እንንገርህ። ምን ሆነ ዛሬ? ይኸውልህ አንዱ ጥጃ ሊመረጥ ጥቂት ሲቀረው ድንገት ከይሁዳ የመጣ አንድ ነቢይ ትንቢት ተናገረ። ምን ብሎ? ኢዮስያስ የሚባል ነቢይ ይነሳል፣ አጥንታችሁን ከመሬት ቆፍሮ ያቃጥላል ብሎ ተናግሯል። ደግሞ ለዚህ ቃሉ ምልክት እንዲሆን መሰዊያው ተሰነጠቀ፣ አመዱ ፈሰሰ፣ የንጉሱ እጅ ደረቀች ብለው ነገሩት ማለት ነው። ይሄንን ቃል የተናገረው ነቢይ በየት መንገድ ነው ሄደው አላቸው። በዚህ መንገድ ነው ሄደው ብለው ነገሩት። በሉ አህያ አምጡልኝ አለ። አህያ ላይ ተቀምጦ እየጋለበ ሄደ። ሽማግሌው ጣዖት አምላኪው በአህያ ተቀምጦ ነብዩን ለመፈለግ ሄደ ነው ማለት። ያ ነብይ ደክሞት ይሆን እኔ አላቅም፣ በአንድ ዛፍ ክርክርታ ስር ቁጭ ብሎ እና ደረሰበት። አንተ በጣዖቱ ላይ ትንቢት የተናገርክ ኢዮስያስ ይወጣል፣ ጣዖት ያመለኩትን ያቃጥላል አንተን አለው። አሁን ይልኛል። መጀመሪያ ሚስጥሩን ስለገለጠ ሰይጣን ቀምሞ መልስ ብታዘጋጀልን የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። ለኔ ሽማግሌ ነኝ ነብይ ነኝ እና እግዚአብሔር እንዲህ ይላል። ምን አለ? በፊት አትብላ ብዬው ነበር ልጄ፣ ስለራበው ስለራራውለት እንዲበላ ፈቅጃለሁ ይላል። ሔዋንን ያሳተባ ሽማግሌ ጢም ባለው መጣብን። ይገርማል። ነብይ እኮ ነው፣ የካደ ነብይ ነው። ያኛው ብላቴና ነው፣ አሳቹ ግን ሽማግሌ ነው። አይ ሽማግሌ የእስራኤል ሽማግሌ አይዋሽ፣ በእውነት እግዚአብሔር አዝኖልኝ ሐሳብ ቀየረ አለ። ከዛ መለሰው ሽማግሌው ነብይ፣ እውነተኛው ነብይ መለሰው። ከዛ ምግብ አቀረበለት። ብላ ጠጣ በሞቴ እያለ እየበሉ እያለ ያሳተው ሽማግሌ ውስጥ የእግዚአብሔር መንፈስ ታምናላችሁ? ለካ የጸጋ ስጦታ መመዘኛ አይደለም፣ የመንፈስ ቅዱስ ፍሬ እንጂ የጸጋ ስጦታ አታላይ። ዛሬ መሬትን ማወቅ ትንቢት ተናግሬ ነገ ለዋሽ ይችላል። የኔን ማንነት የሚለካው የመንፈስ ቅዱስ ፍሬ፣ ፍቅር፣ እምነት፣ ትዕግስት የሚባሉት እንጂ የጸጋ ስጦታ ከኔ አይደለም። እንደ ሳምሶን ብረት ገንጥለ ሴተኛ ዳሪ ጋር ሊተኛ ይችላል እስከ ተወሰነ ጊዜ። በጸጋ ስጦታው የማይጸጸት እግዚአብሔር ቶሎ የሰጠውን አይወስድም። ነገር ግን እምቢ ካልክ ኬላ ላይ ይጠብቃል። የሚያስፈራ አምላክ ነው ልላችሁ። በእግዚአብሔር ስም አሰናክለው ትንሹን ብላቴና እና የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አትብላ ባልኩህ በልተሃል፣ አትሂድ ባልኩህ ሄደሃልና አንበሳ መጥቶ ይገልሃል፣ እቤት በሰላም አትደርስም ማለት ራሱ አስቶት። ይገርማል። ራሱ የሞት ትንቢት አመጣ። ያ ብላቴና ደነገጠ። አንተ አይደለም እንዴ ብላ ይላል ያልከኝ የራሱ ጉዳይ፣ እኔ ለዓላማዬ ነው አበላው አለው። አህያ ላይ ተቀምጦ ወደ ቤቱ ሲሄድ አንበሳ ከዱር ወጣ። ቤት በተፈጥሮ እግዚአብሔር እኮ ይናገራል። አንበሳው በስሶ ብላቴናውን ነቢይ አንዴ በክርሙ ሲለው ለጣት። የሚገርማችሁ አህያው እንደነበረ አህያውን አልበላው፣ ያመፀውን ነቢይ ብቻ ገደለውና አስተኛው፣ ዘርረው። ስለዚህ ሶስት ነገር ቆመ ማለት ነው። ምን ቆመ? አህያው ቆሟል፣ አንበሳው ገዳዩ ቆሟል፣ በላተኛና በይው ሳይበላሉ ቆመዋል። ይሄ እኮ ራሱ ወንጌል ነው በእውነት። ከዚያስ አስከሬኑ ቆሟል፣ አልቦጫጨቀው። አንበሳው ተልኮ ፈጽሞ ቀጥ ብሎ አሁን በመንደር የሚሄዱ ተአምራታዊ አንበሳና አህያ አብሮ ቆሙ። አንበሳው አልደነበረም፣ ይሄን ደግሞ ነብይ እንዴት አልቦጫጨቀው የሚል ወሬ በከተማ ማለት ነው። ይሄ ወሬ ማጋ ይደርሳል፣ ያሳተው ሽማግሌ ጋር። በጣም ጥሩ ነብዩ ሞታ። ሃሌሉያ። የፈለገው የእግዚአብሔር ሰው እንዲሞት በሉ አህያ አምጡልኝ አለ። አህያ ላይ ተቀምጦ ሄዶ አስከሬኑን የነብዩን አስከሬን የጻድቁን አስከሬን በአህያ ጭኖ ወደ ቤቱ መለሰ። ሽማግሌው ነው የምላችሁ። አስከሬን ይዘህ እዚህ ቤት ለምን መጣህ? ልጆቹ ዝም በሉ፣ እኔ የማደርገውን አውቃለሁ። ሳጥን አመጣ፣ ነብዩን በሳጥን ውስጥ ቀበረው ማለት ነው። የት ቀበረው? ሳሎን ቤት ጠረጴዛ ላይ ያስቀመጠና ልጆቹን ጠራቸው። እጅ ታነሳላችሁ ትብላላችሁ። ምን ብለን?
ይሄ የሞተው ነቢይ የተናገረው ይፈጸማልና ስሞት አጥንቴን ከአጥንቱ ስጋዬን ከስጋው ጋር አንድላችሁ እንድትቀብሩ ይማሉልኛል። ለምን መቀበሪያ ያላጣው ከነቢዩ ጋር መቀበር ለምን ፈለክ አባዬ? በአደባባይ ያለውን አሰማችሁትም እንዴ? ኢዮስያስ የሚባል አይምሬ ንጉሥ ይነሳል፣ የመሬቱ አልበቃ ብሎት የተቀበሩትን ሁሉ አጥንት ቆፍሮ ያቃጥላል ሲል አልሰማችሁትም? የተናገረ እግዚአብሔር ቃል ይፈጸማልና ከመቃጠል አመልጥ ዘንድ አብራችሁ ቀበሩ። የዘላለም አምላክ በአደባባይ ለሁሉ እኮ ነው የተናገረው። የተናገረውን ያመነ አንድ ሰው እምነቱንም በሥራ የገለጠ አንድ ቀባጃሪ ማግኘት መቃባጀሩ ናችሁ። የእግዚአብሔር ቃል እንደሚፈጸም ግን 100% አምኑ። እምነት እንዴት ታላቅ ነው! ያቺ እኮ አመንዝራይቱ የኢያሱ ሰላዮች የላከች እኮ ሴተኛ ዳሪ ነች፣ ረዓብ። ነገር ግን የእስራኤል አምላክ ግብጾችና ላይ በምድረ በዳ ያደረገውን ተአምራት አምና ሸሸገቻቸው። አመንዝራ እኮ ነች። ይገርማቸው እሷና ቤቷ ሲሄድ ጠቅላላ ይሽጣሉ። እንዲያውም ኢየሱስ የመጣው ከሷው ዘር ነው። ታሪኩን ብታጠሩ እና እቺ ሴት የተነገረው የእግዚአብሔር ቃል የወንጌል ኃይል ምን እንደሆነ ገብቷል። እና ሽማግሌው ያ ሁሉ መቀባጠር ያ ሁሉ የሞት ሴራ ለምንድን ነው ብትሉ የተነገረው እንደሚፈጸም አምኖ ነፍሱ አጥንቱን ለማዳን ነው። እንግዲህ በብሉይ ኪዳን እንደዛሬው አይደለም። አጥንቴን ከሞት ጅብ የሚብላው ዋናው የነፍሴ መዳን ነው እንደምትሉት አይደለም። በብሉይ ኪዳን ቫልዩ አለው አጥንት። ስለዚህ ነው በዳዊት መቃብር የሚቀበሩ። ትርጉም አለው ለላችሁ። በኋላ ከዕለታት አንድ ቀን ሽማግሌው ሞተ ማለት እና ኑዛዜ ስላላቸው ልጆቹ ከእግዚአብሔር ሰው ጋር አንድ ላይ ቀበሩት መሬት ውስጥ። የመቃብሩ ሐውልት ላይ ጣዖት ያመለከው ሽማግሌ ነብይና የእግዚአብሔር ሰው መቃብር ብለው ጽፎበት ከዛ ከ300 ዓመት በኋላ ኢዮስያስ ተወለደ። ይህንን መጽሐፍ ቅዱስ እንዲያውም ላንብብላችሁ። አንደኛ ነገሥት 13 ላይ እስካሁን የተረኩላችኋል። አሁን ደግሞ መተረክላችሁ ሁለተኛ ነገሥት 13 ላይ 23 ላይ አንደኛ ነገሥት 13 የተረኩላችሁ ነው። ሁለተኛ ነገሥት 23 አሁን መተረክላችሁ እና ኢዮስያስ ነገሰ። ገና በልጅነቱ እግዚአብሔርን በጣም ይፈልግ ዘንድ ጀመረ። በጣም በ8 ዓመት በ16 ዓመት እያለ በጣም በፍጥነት ጣዖትን አጠፋ፣ ጸሎችን ቆረጠ። ለኢዮስያስ ብቻ የተጻፈ ቃል አስገራሚ ቃል አለ። ምን ይላል? ኢዮስያስ በፍጹም ልቡ በፍጹም ነፍሱ በፍጹም ኃይሉ እግዚአብሔርን ወደደ የተባለው ብቸኛ የተጻፈው እኔ ለኢዮስያስ ነው ያነበው። ዳዊት እንደ ልቤ ተብሏል፣ ወዳጄ የተባሉ አሉ፣ ብዙ የተባሉ አሉ። 100% ግን ይሄ ቃል የተጻፈው ለኢዮስያስ ብቻ ነው። በፍጹም ልብና ነፍስ ኃይሉ ጣዖታትን ደግሞ ቀለጣጠመ፣ አጸዶችን ቆራረጠ። ይገርማቸዋል። ምድሪቷን አነጻ። አይበቃም ማለት ምን እናርግና አሉት። እስራኤል የምትባለው ምድር ከተፈጠረ ጀምሮ የአብርሃም ዘር ከተጀመረ ጀምሮ ጣዖት አምልከው የሞቱትን አጥንት ቆፍራችሁ አውጡልኝ። ጠቅላላ ዶማ ካፋ ይዞ ወጣ። እኔ ነኝ ደግሞ በአይኔ ፊት ነው የምትቆፍሩት አድሮ እንዳይኖር። ስለዚህ መቃብር ቦታ መሄድ ጀመረ። ታሪክን የሚያጠኑ ደብተር ይዘው ወጡ። 2 የተራራ ክምር ጣዖት ያመለኩትን ሰዎች የተራራ ክምር ያህል ከመውጣት አንድ እንዳይቀር ራሴ ማጣራት አለብኝ ብሎ ሲሄድ አንድ የሽማግሌ ጣዖት ያመለከ መቃብር የሚላየ ይሄንን ለምንድን የተዋችሁት አለ። አረ ንጉሥ ሆይ በጣም ተቸግረን ነው። ምንድን ነው የተቸገራችሁት? ዝቅ ብላ አንብቦ የተጻፈው አሁን አንተ የምታደርገውን ሁሉ የተነበየው የይሁዳ ነብይም አብሮ ተቀብሯል። ጣዖት ያመለከው ከጻድቁ ጋር አብሮ ተቀብሯል። አጥንቱ ከአጥንቱ ጋር ተደባልቋል። መለየት ይቻላል? ኧረ አይቻልም ብራዘር። ዴንዲሌን ተቀላቀለኩ ወይም ያል ኃጢአተኛው ከጻድቁ ጋር ተቀብሮ አመለጠ። ማንም አንቀሳቅሰው እንደተቀመጠ ይኖራል። ከመቃጠል አመለጠ። አታላይ እኮ ነው፣ ገዳይ እኮ ነው፣ አጭበርባሪ እኮ ነው። ግን እግዚአብሔርን በሚወድና በሚፈራው ውስጥ ሆኖ ከመቃጠል አመለጠ። አንዱ ጎዳና ነው እኮ ብላችሁ እዚህ አጭበርባሪ ውሸታም አለ። ማምለጫ ልንገርህ፣ ከኢየሱስ ጋር ከሞትክ ከኢየሱስ ጋር ትነሳለህ። አሁን አብላቴና ጻድቁ ነቢይ የማምሳሌ ነው አሉ። መጽሐፍት ሁሉ ስለኔ ይናገራሉ ይላል። በእውነት ከኢየሱስ ጋር የምንሞት እኛ ከኢየሱስ ጋር ተነስተናል ስለሚል ጳውሎስ አሁን ከነቢዩ አጥንት የሚበልጥ የክርስቶስ ስጋና ደም እዚህ ቤት አለ። ምን ታምናለህ? ከሚመጣው ቁጣ ከሚመጣው ፍርድ በፊት የኢዮስያስ ፍርድ ነው። ከፊታችን ግን ከባድ ማንም የማያመልጥበት እሳት የገባ አውሬ የበላው ከሞት የሚነሳበት ፍትህ የሚበየንበት ችሎት ከፊታችን አለ። ወገኖች እሳቱ የማይጠፋ ብሉ የማይሞት ከሚመጣው ቁጣ ለማምለጥ አንድ ማምለጫ አለ፣ ኢየሱስ ይባላል። አቤት ይህን ወንጌል የሰማ እኮ ብዙ ነው። አምኖ የታዘዘ አንድ ነገር እግዚአብሔር በአጥንት ተናክረኩ ነው በብሉይ። ሌላስ ምሳሌና ጎዳና ብነግራችሁ ኖ ወደ 120 ዓመት እኮ የፈጀበት ነው የሚሉት አንዳንዱ። አረ ስንቅ አትይዙም፣ የቤት ኪራይ አትከፍሉም፣ ዝናብ የሚባል ከሰማይ ይመጣል። ለምን ዝናብን አያውቁም? ከመሬት ጉም ወጥቶ ነው የሚያጠጣው። ምንድነው ዝናብ? ከሰማይ ዝናብ ይመጣል። አረ ይመጣል። ይኸው በነፃ ገብታችሁ አምልጡ፣ እግዚአብሔር እንዲህ ይላል። ይሄ ሽማግሌ በጠራራ ፀሐይ መርከብ ይሰራል። 3 ፎቅ መርከብ ዘመኑን ጨረሰው እኮ። አረ
ይመጣል ግቡ መርከብ ውስጥ ገብተህ ተፈላሰፍ አትሊስት ውጭ ከሆነ ከምትፈላሰፍ አልሰሙትም። ይገርማቸዋል። ልክ ሰዓቱ 120 ዓመት ብዙ በጆሮ ነው ሰዓቱ አለቀ። እና ሶስት ልጆችን ሴምና ያፌትን ያንተን ሚስት የሶስት ልጆችን ሚስት ይዘህ ቶሎ ግባ ሰዓቱ አለቀ። የምር ሰዓት አለቀ ነው። መርከቡ ሊዘጋ ነው እባክህ አጎቴ ልጅ አንዴ ስለሽ ካሉ አረ ሊዘጋ ነው ቆይ እባክህ መሬት ገዛለሁ ላገባ ነው ትንሽ ዲግሪ እንጨርስና ቀበጥርሶ ኖ ግባ ብያለሁ ኖ እግሩን መርከቡ ሲያስገባ ኖ በሩን ዘጋው አይደለም እግዚአብሔር አንድ በር ነው እግዚአብሔር ዘጋው ኖ ሊከፍቶች ለፈዛው ጥሩቱን መፈተች እንደ ሪሞት ኮንትሮል ቃቃቃቃ ማለት ከሰላም ለ120 ዓመት ክፍት የነበረው በደቂቃው ዝግት እንዴ መቼም መግባት የሚፈልጉ መቼም እንዳይገቡ ተዘጋ። ዋና የለም ቦት ማጠጣያ የለም ጎማ የለም ፒኛ የለም ዝግት መዘጋቱ አንድ ነው። ወዲያው ሰማያትን ጀምሯል። 40 ቀንና ሌሊት ዝናብና መብረቅ ምድርን ጀምር ያላት ዶፍ ዝናብ ከውስጧ ከሆዷ ውሃ ማፍለቅ በዚህ ወንዝ ነው በዚህ ጎልፍ ነው በዚህ መብረቅ። አሁን አሜሪካ ውስጥ አቃላችሁ ወደ ደቡብ ያለ ስቴት ይመስለኛል ምንድነው ይሆን ስም ሰጥተውታል። በዜና ብታው ተገረማ በጣም እየተሽከረከረ ነፋስና ዝናብ አምጥቶ ከተማይቱን ታምፓ ፍሎሪዳ ታምፓ ድና በሄሊኮፕተር አልችሉታቸው ዛሬ የምትከፍቱ ታያላችሁ እየባሰ ተገለበጠ። በምድር ላይ ያሉት እንስሶችና ሰዎች ይጫሉ ዶፍ ዝናብ 21 ቀን ከሌት ሲዘም ውስጥ ያለው ጠብታ አልነካቸው። ለምን መርከቡ በውስጥ ስላሉ ተደበደበ። በውስጥ ያሉትን ኖህ የሰራው መርከብ ጠበቃ። የሚያስገርም ይሄ መርከብ ማን ነው? ብዙ ጎዳናና አይነት አንዱ እርሱ እኮ ክርስቶስ የፈለገ ድካም ውጭ ያለ የጠፋው ስለ ኃጢአቱ አይደለም። መርከብ ውስጥ የገባው ስለ ጽድቁ አይደለም። ስለገባ ዳነ ስላልገባ ጠፋ አለቀ። ውይይቱ መርከብ ውስጥ ቢሆን ጥሩ ነው። ብዙ ነገር ጋብቻም ትችላለህ እኮ ሻይ ቡናም ትችላለህ። መርከብ ውስጥ ሁሉ አለ። ውጪ ከክርስቶስ ውጪ ጋር አለቀለ ድንገት ግጥም ይላል። ባለፈው እኔ እረኛ ቸርች ያሉት ምዕመናን ከሌላው ቄስ ጋር በስልክ እያወራን ምዕመናንን እንቆጣጠራለን። ማን ነው ከሌት ቀረ ለምን ቀረ እያለ ድንገት ያለውበት ፎቅ ሼክ አረገ። ተንቀጠቀጥኩ ይለኛል እሱ ያለው ነው እኔ አያት ነኝ። የምድር መንቀጥቀጥ ተሰማኝ ይገርማል። ነገር ሁለታችንም ካልጋ አልወረድንም። አገልግሎት አላቆምኩም። በእኔ ወደ ጌታ ብኖርስ በሰዎች ተከባለ ይድኛ ከኮንዶሚኒየም ቤት ያሉ ጠቅላላ መሬት ብትውጭ ብራዘራ አታመልጭ ቀኑ ከጀመረ በውጫ መንቀጥቀጥን አታመልጠው። እና ጋዜጠኛው ለአንድ ዶክተር ይደውልለታል። ይሄ ስንት ስኬል ነው የት ጋር ነው? አይ እኛ ጋር አይደለም መንቀጥቀጡ ሩቅ ነው እባክህ ሊደገም ይችላል። አይ መስለኝ እሺ ሲንቀጠቀጥ ምን ላድርግ? የፎቁን ማማ ያዝ ይለዋል። አይ ሌላ ምን ላድርግ? ሶፋ ካለ ሶፋ ውስጥ ግማይተዋል ወይ ሶፋ ወይ ማማ ብራዘር ማምለጫው አንድ ነው ኢየሱስ። አይ እሱን ከያዝክ አይ ከእጄ ማንም አይነጥቃችሁ ይላል። መንቀጥቀጥ ነው የሚመጣው ነው የማናቀው ነው። ከኢየሱስ እጅ ማንም አይስተን ብሄድ ወደ ኢየሱስ ብኖ ተሰዎች ምንም ከሞት ፍርሃት ነፃ ያወጣን ኢየሱስ ይባላል። ችግሩ ገብታል ወይ ነው። እኔ ጋዜጠኛው እስካሁን ፊት ሄዳል እንዲያውም እኔ ቀለልኩበት በስልክ ነው የሚያወራኝ። ድንገት የኛው ፎቅ ፈርሶ ከሄድኩ ምን ለኢየሱስ ልንገርልህ አልኩት። እንዴ ትቀልዳለህ እንዴ? ምንም አልፈራም። ጉረኛ አትበለኝ እንጂ በእውነት ምንም አልፈራም። እንዲያውም ምናፍቃም ከቅዱሳን ሰማዕታ ከጌታ ጋር መሆን በወንጌል ካመንኩ ሞትን አልፈራም። እንደ በምድር ላይ ምን እንደሚመጣ ስለማታውቅ አሁን ማምለጥ አሁን ወዴት ላምልጥ? መርከቡ ውስጥ ግባ። መርከቡ በቂ ስንቅና ትጥቅ አለው። ራስ እዛ አይበርድም። እግዚአብሔር የሰራው ልዩ ዲዛይን አለው። መርከቡ ውስጥ እሱ ይመቻል። ማምለጫ አስተማማኝ ዋስትና ማን ነው? ክርስቶስ ነው። ከሁለት ደቂቃ በኋላ ምን እንደሚሆን ማን ያውቃል? ሟርተኛ አትበሉኝ እንጂ ድንገት ጥፋት ሊመጣ ይችላል። በጸሎት አታውቀውም፣ በመገሰጽም አታውቀውም። ከሚመጣው ጥፋት ለማምለጥ አሁን በኢየሱስ ማመን ነው። ወንጌል እኮ እሱ ኢየሱስ እግዚአብሔር ልጅ እንደሆነ ካመንክ ስም በሕይወት መዝገብ ከተጻፈ ፋይልህን ዘጋል። ብዙ ጎዳና ብዙ አይነት በአጥንት ተናገረ፣ በመርከብ ተናገረ። አንድ ልጨምርለት ሙሴ 48 ከተሞች ትሰራለህ፣ ትንንሽ ከተሞች። ለምን ሰውን ድንገት ቢገድል የሟች ቤተሰብ እንዳይበቀሉት ገዳይ ማምለጫ ከተማ አዘጋጀ። ማምለጫ አብሮት ወዛች ከተማ ከገባ ማንም አይነካው። እስከ መቼ? ሊቀ ካህኑ የሸሸበት በሕይወት እስካለ ድረስ። እዛ አንድ መጥረቢያ እንጨት ፈልጣለሁ ብለህ መጥረቢያው ከእንጨቱ ዘሎ ከፊት ያለውን ሰው ግንባሩን ብሎ ቢገለው በቃ ሮጣ ፖሊስ ጣቢያ እንደምትገባው ያኔ ማምለጫ ከተማ አለ። ጨቅጣ ከገባ ማንም አይነካም። የቃሉ ስላለ ሊቀ ካህኑን እድሜ ያርዝምልኝ እያልክ መኖር ነው። ሲያነጥስ አንገት አነጥሳል። እሱ ከሞተ አለቀ፣ ከከተማው ያስወጣዋል። ነገር ግን አሁን የማይሞት ሊቀ ካህን ኢየሱስ
ለዘላለም በሕይወት ስለሚኖር ወደሱ የሚመጡትን ሊያድናቸው ይችላል። አስተማማኝ ሊቀ ካህን። ሃሌሉያ! ማንም ጅኒ ተብታቢ ከእጁ ላይ ለይህ። አስተማማኝ ዋስትና አየህ። ኢየሱስ በሊቀ ካህን ተመስሏል እኮ በማይሞት ሊቀ ካህን፣ የሚማልድ ሊቀ ካህን፣ የሚያድን ሊቀ ካህን፣ ነፍሱን ለበጎቹ የሚሰጥ አስተማማኝ ሊቀ ካህን ኢየሱስ። ድንቅ ነው። ብዙ ጎዳና ብዙ አይነት ወንጌል የተሰበከው በብሉይ። አንድ ብጨምርላችሁ በእውነት ሙሴ 9 ተአምራት አድርጌ ፈርዖን አደንድኗል ልቡን። በ10ኛው ላይ ይለቅሃል። እንዴት ነው የሚለቀኝ? አነጋግረዋለሁ። ይኸውልህ ለአንተ ግን ሚስጥር አልጠብቅም። ትሁትና የዋህ ምን ልታደርግ ነው? እግዚአብሔር በአመት አናገርከው፣ በጨለማ በበረዶ አገላበጥከው፣ እምቢ አለ። 10ኛው ላይ ይለቅሃል። የሞት መልአክ ልካል። ማንን የሚገለው? ከፈርዖን ልጅ ጀምሮ ወይኔ ቤት ካለው የበኩር ሲቀር ቁጣ ይነዶ ሰውን ብቻ ይምሰልን የእንስሳ በኩሩን ይገላል። ነገር ግን ትእዛዝ ከመውጣቱ በፊት ለእስራኤል ልጆች ማምለጫ ሚስጥር ልንገር። ምንድነው ማምለጫው? ቶሎ አንድ በግ ረዱ እና የበጉ ሲታረድ ደሙን በሳህን ደቅሙ። ሂሶጵ የተባለ ቅርንጫፍ ያለው ቅጠል እየነከራችሁ መቃንና ጎኑን ቀቡ። ማንኛውም በግ እንኳ የሌለው የደሙ ጉመን የተቀባበት ቤት ከገባ ይድናል። ደሙን ተዋወሱ። በሳህን እየተዋሳችሁ ቀቡት። ጉመኑን መቃኑን ቀቡት። ምንድነው ደሙ ውስጥ ያለው? ልንገር፣ ደሙን ከእግዚአብሔር ታዞ የሞት መልአክ ሲመጣ ደሙ የተቀባበት ቤት ሊገባ ሲል ደሙ ድምፅ አለው። ምን የሚል ድምፅ? ተከፍሏል። እዚህ ቤት ላለው ተከፍሏል። ይሄ ብቻ ይምሰልህ። ፓስ ኦቨር ምን ማለት ነው? ይሄን ቤት እለፍ ብሎ ይጮሃል። ደግሞ ስለተከፈለለት መግባት አትችልም እለፍ ይለዋል። ግብፃውያን የሞቱት ስለ ኃጢአታቸው አይደለም። የሚጮህ ቤዛ የሆነ የሚማልድ ደም የለም። በአንድ ቀን በግብፅ ቤት በሁሉ ቤት ለቅሶ ነበር። ሁላችን እንዳንሞት ብለው ጠቅላላ እስከ በኋቃ እስከ ሊጣቸው አስወጣቸው። ግርማችሁ ሙሴ ይሄንን አጥንቱን እንዳትቆርጡት የበጉ የኢየሱስ አጥንት አይሰበርም የሚለው እና በአንድ ቀን ተብሉታል እርሾ እንዳይኖረው እና ደሙ ስላዳናችሁ በየዓመቱ የፋሲካን በዓል ታከብራላችሁ። ይሄ መታሰቢያ ነው። የምን መታሰቢያ? የመውጣት፣ የማለፍ፣ የመዳን። በአዲስ ኪዳን እነሆ ፋሲካችን ክርስቶስ ታረደ። ጳውሎስ በግልጥ እኮ ደሙ የተቀባበት ቤት የገባ መለጠ። ብራዘር እንዲያውም የዕብራዊ ልጆች ሆነው ደሙ ባልተቀባበት ቤት ሜዳ ላይ የተገኘ ይገደል። ደሙ ራሱ ላይ ግብፃውያን ደሙ የተቀባበት ቤት ገብተው ድነዋል። አንድ ብቻ ነው መስፈሪያው። በግንባሩ ላይ ደም አለው። የኢየሱስ ደም አለ። እናንተ ላይ እናንተ አታዩትም፣ ኢየሱስ ያየዋል። ደሙ ሴጣን ያነበዋል። ይሄ ክርስቶስ ደም ምን ይላል? ልጄ እንዳትነካ፣ በመስቀል ላይ ደሜን ያፈሰስኩት ለሱ ነው። እለፍ ከልጄ ትኩር ብለህ እንዳታየው ነግሬሃለሁ። ደሙ ድምፅ አለው። ከአቤል ደም በላይ የሚማልድ የኢየሱስ ደም፣ የሚጮህ የሚናገር ደም፣ ሕያውና ቅዱስ ደም፣ ወንጌል። ሃሌሉያ! የኢየሱስ ደም ከኃጢአት ያድናል። እሱ ብቻ አይደለም፣ የኢየሱስ ደም ከጠላት ይጠብቃል። ከሚመጣ ቁጣ ሁሉ የሚያድነን የእግዚአብሔር ልጅ የክርስቶስ ደም ወንጌል እሱ እኮ ነው። ስለ አንተ ነው የሞተው፣ ስለ አንቺ ነው ደሙ በብሉይ የተናገረው፣ በአዲስ ኪዳን የተገለጠው እርሱ የመስቀሉ ስራ ወንጌል የሚያስገርም። አንድ ምሳሌ ከብዙ አይነት ጎዳናና ምሳሌ አንድ ጨምርላችሁ እና 3 ደቂቃ አለኝ፣ 40 ደቂቃ ነው። አዳም ራቁትን መሆን ተሰማ፣ ፈራ፣ ደነገጥ ካልን የበለስ ቅጠል አደረክ። የበለስ ቅጠል ፀሐይ ሲወጣበት እኮ ይደርቃል። ቅጠል ለብሰህ የማያዛልቅ እኮ ነው። ናና አለው። ቅጠሉን ገፈፈው እግዚአብሔር። ታውቃላችሁ አዳምና ሔዋን እያሉ እንስሳ አረደና ገፈፈው ቆዳውን። የቁርበት ልብስም አደረገላቸው። በልካቸው የሌዘር ልብስ እኮ ማለት ለሷ ቀሚስ ይሆናል ይመስለኛል፣ ለሱ ጃኬት የሌዘር ልብስ እና አዳምና ሔዋን እርቃናቸውን የሚሸፍን ከእንስሳ የተገኘ ቆዳ ለበሱ ማለት። ነገር ግን እነሱ ሲሞቃቸው አስተማማኝ ዘላቂ ልብስ ሲለብሱ ራቁቱን የሆነ በግ አይተዋል። አዳምና ሔዋን ለማልበስ የታረደ በግ አለ። የእነሱን ነውር ለመሸፈን ራቁቱን የሆነ በግ አለ። ወንጌል እኮ ነው የሚሰብከው። አዳም ቀብድ ልስጥህ። ቀብድ? የምን ቀብድ? ልጄ እስኪመጣ ድረስ በበግ የተመሰለውን ቁርበት ልበስ። ከገነት ያባረረህን ሴጣንን ቀጥቅጦ የተገፈፍከውን ጸጋ አልብሶ የሚያድን ከሴቲቱ የሚወለድ ዘር አለ። ማን ነው? እግዚአብሔር ኢየሱስ ነው። ስለዚህ አዳምና ሔዋን ማታ ሲተኙ መቼም አልተጻፈም፣ ያቺን ቆዳ ልብስ ያወልቁና እንጨት ላይ ያንጠለጥሏታል። በጨረቃ በከዋክብት ሲያዩዋት የሌዘር ልብስ አይደለም የሚሏት። ይህች ቆዳ ወንጌል ነች። ርቃኔን የሸፈንክልኝ የምታድነኝ፣ አንተ ተገፈህ ራቁትን ሆነ ያለበስከኝ ፓስተር የሌዘር ልብስ ብሏት ሁሌ ለአዳምና ለሔዋን ትሰብካለች። ያቺ ቆዳ ልብስ ቃል ስጋ ሆኖ ጸጋና እውነትን ተሞልቶ ለሁላችን ኢየሱስ ጸጋን አለበሰ።
ወንጌል ለአዳም ተሰብኳል። ወንጌል ለኖህ ተሰብኳል። ወንጌል ለሙሴ ተሰብኳል። ወንጌል ለነገሥታት ተሰብኳል። በብዙ ጎዳናና አይነት እግዚአብሔር ልጁን ኢየሱስን የዘላለም ወንጌል ሰበከ። ዛሬ በዚህ ጉባኤ ላለ ይህ ሁሉ ፈሊጣዊ ንግግር፣ ይህ ሁሉ ምሳሌ፣ ይህ ሁሉ ጎዳና ምንድን ነው? አንዳችንና ግልጥ ነው። ስለአንተ የሞተውን ስለአንተ የታረደውን በግ ስላንተ የተደበደበውን መርከብ እርሱን ክርስቶስን ተቀብለሃል ወይ? ተቀብለሻል? ምን ማለት ነው መቀበል? ኢየሱስ አንተ እግዚአብሔር ልጅ ነህ፣ ለኔ ሞተሃል፣ ስሜን በሕይወት መዝገብ ጻፍ። በእውቀትና ባለ እውቀት ያለ እውቀት በድፍረት የሰራሁትን አመፅ፣ በደል፣ ስህተቴን በደም ጠበኝ፣ እጄን ይዘህ ወደ ዘላለም ሕይወት ምራኝ። አለቀ። አሜን። ዛሬ በምናልባት ይህን ፊልም ለምታዩ በተለያየ ዓለም ያላችሁ የሞት ፍርሃት የሚያሰጋችሁ አላችሁ። የመዳን ቀን አሁን ነውና ኢየሱስን መቀበል ነው። ከዛ ከተቀበልክ በኋላ መፍራት የለብንም። እግዚአብሔር በብዙ ጎዳና በብዙ አይነት ኢየሱስን ተናገረ። የሚያድነን ክርስቶስ የተባረከ። 40 ደቂቃ ሆኗል። በጸሎት እንደተቀመጥን ጥያቄ ጠይቃችኋለሁ። በእውነት እዚህ ለምትሰሙ ይህንን የዘላለም ጌታ ያልተቀበላችሁ፣ እዚህ መርከብ ውስጥ ያልገባችሁ አላችሁ። እግዚአብሔር ያዘጋጀውን የሰርግ ልብስ ያልለበሳችሁ አላችሁ። እግዚአብሔር ያዘጋጀው አለት ውስጥ ያልተደበቃችሁ አላችሁ። የፍርድ ቀን ሳይመጣ የመዳን ቀን አሁን ነው። ጌታ ሆይ አመሰግናለሁ። ከሚመጣው ቁጣ እናመልጥበት ዘንድ የዘላለሙን ወንጌል ምስጢር ስለገለጥክልን እናመሰግናለን። እኛም ከሚጠፉ ወገኖች ነበር። እግዚአብሔር አምላክ ሆይ ልጅህን ልከህ አዳንከን። ስለ ኃጢአታችን ደሙን አፈሰሰ፣ ስጋውን ቆረሰ፣ አጥንቱን ከሰከሰ። አቤቱ በአንተ ሞት ሕይወትን አገኘን። በፈሰሰልን ቅዱስ ደም ስርየት ሆነልን። በዚህ በዘላለም ወንጌል እናምን ዘንድ በኢየሱስ ስም እርዳን። ምናልባት ጌታ ሆይ በመናቅ ወይም በቸልታ ጊዜ ያለኝ ብሎ ለሚያስብ ሰው ይህንን ቅዱስ ከፀሐይ መውጫ እስከ መግቢያ ድረስ የተነገረውን ወንጌል እናምን ዘንድ ለምድር ሰዎች ሁሉ ልባቸውን ክፈት። ጌታ ሆይ ያልተቀላቀለ እውነተኛ የሚያድን ከሰማይ በታች ከኢየሱስ ውጪ የሚያድን የለም እንዳለ ጴጥሮስ የፍርድ ቀን ከመምጣቱ በፊት በሮች ሳይዘጉ ከዙፋን የፍርድ አዋጅ ሳይወጣ በታላቁ ቀን ከመቆማችን በፊት አቤቱ አምነን እንድንድን እርዳን። ማምለጥ ይሁንልን። ጸልያለሁ። በዚህ ጉባኤ ልጅህን ለሚያምኑ ሁሉ ደግሞ ከዘላለም የተሰወረ ምስጢር በልጅ በክርስቶስ ስለገለጥክልን እናመሰግናለን። የነፍሳችን መልህቅ፣ የነፍሳችን መዳን፣ የዘላለም ወንጌል በልባችን ስላበራህልን ክብር ለአንተ ይሁን። እግዚአብሔር ቀሪውን መንገዳችን ሁሉ አቅናልን። ፍጻሜያችን በቤት ይሁን። በምትወደው ልጅህ በጌታችን በኢየሱስ ስም ብለህ ስማ። አሜን።